Hello, welcome everybody. Welcome to our YouTube channel. Today we have prepared questions that are based on emerging technology chapter 2. So by doing this question, you can test yourself. Let's go to the question. Question number 1. Which interdisciplinary field converge to form the foundation of data science? የትኛው ዘርፍ ነው የዳታ ሳይንስን ፋውንዴሽን ወይም መሰረቱን ለፎርም ለማድረግ ኮንቨርጅ የሚያደርገው ነው? A. Statistics, computer science and dominance expertise. B. Biology, chemistry and physics. C. Literature, history and art. D. Economics, political science and sociology. So ግልጽ ነው ያው ዋና የዳታ ሳይንስ ስተዲ ኦፍ ዳታ ዋና ቤዝ የሚያደርገው ነገር ላይ ያው እነዚህ ከኮምፒውተር ነክ ከሆኑ ነገሮች ጋር ነው እነዚህ የምናዘጋጀው ዶሜን ጋር ነው። ስለዚህ there is statistics, there is computer science and there is domain expertise። እነዚህ ያው ባዮሎጂ ኬሚስትሪ ያው ምርጫው ላይ ጀስት ለመካተት የገቡ ናቸው። ያው ግልጽ እንደሆነ ይታወቃል ዳታ ሳይንስ ምን ላይ ቤዝድ እንደሚያደርግ። ስለዚህ የአንደኛ መልሱ ቢ ነው ማለት ነው። እሺ ከዚህ በኋላ ያሉ ጥያቄዎችን ያው ራሳችሁን በደንብ መፈተሽ ትችላላችሁ መልሱ እዛው ላይ ስለሌለ። in the context of data processing cycle which stage involves transforming raw data into meaningful format? የትኛው የዳታ ፕሮሰሲንግ ሳይክል ነው? የራሱ የሆነ ሳይክል አለው ዳታ ፕሮሰስ ሲደረግ እና በዛ ሳይክል ውስጥ የትኛው ኮንቴክስት ነው ራው ዳታን ወይንም ደግሞ ጥሬ ዳታን ወደ ትርጉም ወዳለው ቅርጽ ወዳለው የምንቀይረው ነው። ትራንስፎርሚንግ ራው ዳታ ኢንቱ ሚኒንግፉል ፎርም ነው የሚለን። ሶ ኢዝ ኢት ዳታ አኪውዚሽን? ኖ። ኢዝ ኢት ዳታ ክሊኒንግ? የስ ኢት ኢዝ። ሲ ዳታ አናላይሲስ? አይደለም። ዲ ዳታ ቪዥዋላይዜሽን። ስለዚህ ዳታ ክሊኒንግ የምንለው ነው ማለት ነው። የአንድን ጥሬ የሆነ ዳታውን ወደ ሚኒንግፉል ትርጉም ወዳለው መረጃ ፎርማት ስንቀይር ዳታ ክሊኒንግ ይባላል። ስለዚህ እነዚህ ሳይክሎችን በደንብ ማወቅ ያስፈልጋል። እያንዳንዱን ሳይክል ምንድነው የሚለውን ማወቅ ያስፈልጋል። ዳታ አናላይሲስ፣ ዳታ ቪዥዋላይዜሽን፣ ዳታ አኪውዚሽን የሚሉትን ማወቅ ያስፈልጋል። የትኛው ነው አጢነን ጀስት ወደ በጣም ወደ ኢዚ ወደ ሆነው ወደ ቴብል ምናምን ለመቀየር የምንጠቀመው ምናምን የሚለውን በደንብ ማየት ያስፈልጋል። ስለዚህ ወደ ሶስተኛ ጥያቄ እንግባ። how does the distinction between structured and unstructured data impact data analysis methodology? እንዴት ነው የተዋቀረና ያልተዋቀረ ወይንም ደግሞ ስትራክቸርድ ኤንድ አንስትራክቸርድ ዳታ አናላይሲስ ላይ ያለው ተጽዕኖ እንዴት ነው የነዚህ ልዩነት የሚያመጣው ነው የሚለን። ስለዚህ ያው የሁለቱን መጀመሪያ ስትራክቸርድ እና አንስትራክቸርድ ዳታ ምን ማለት እንደሆነ መገንዘብ ያስፈልጋል። የትኛው በትክክል በቴብል ፎርም ወይም በሆነ በሚመች መልኩ ለማየት የምናስቀምጠው ዳታ ስትራክቸርድ ዳታ ይባላል። አንስትራክቸርድ ዳታ የምንለው ደግሞ ጀስት የሆነ መረጃው በጽሁፍ መልክ ሊሆን ይችላል እንደመጣው ያ መረጃ ሲሆን ማለት ብዙም ፎርም ያልያዘ ሲሆን አንስትራክቸርድ ዳታ ይባላል። ስለዚህ ወደ ምርጫዎቹ እንምጣ። ኤ ስትራክቸርድ ዳታ ሪኳየር ሞር ኮምፕሌክስ አናላይሲስ ቴክኒክ ዛን አንስትራክቸርድ ዳታ። ስትራክቸር የተዋቀረ ዳታ ብዙ ውስብስብ የሆነ አናላይሲስ ይጠይቃል ከአንስትራክቸርድ ዳታ አንፃር ነው የሚለን። ይሄ አይደለም ተቃራኒው የሚያወራው። ቢ አንስትራክቸርድ ዳታ ካን ቢ አናላይዝድ ዩዚንግ ትራዲሽናል ሪሌሽናል ዳታቤዝ ዊዛውት ፕሪ ፕሮሰሲንግ። ያለ ፕሪ ፕሮሰሲንግ ኦልድ የሆነውን ትራዲሽናል ወይንም ደግሞ የድሮውን መንገድ በመጠቀም አናላይዝ ማድረግ እንችላለን ነው የሚለን። ይሄም ልክ አይደለም። ሲ ስትራክቸር ዳታ ኢዝ ቲፒካሊ አናላይዝድ ዩዚንግ ስታቲስቲካል ሜትድ ዋይል አንስትራክቸርድ ዳታ ኦፍን ሪኳየር ናቹራል ላንጉዌጅ ፕሮሰሲንግ ኦር ኢሜጅ ሪኮግኒሽን ቴክኒክ። ስለዚህ ምንድነው ስትራክቸርድ ዳታ የሆነ እንዴት ነው ዳታ አናላይሲስ ላይ የሚያመጣው ኢንፍሉዌንስ ነው የሚለን። መጀመሪያ እንደነገርኳችሁ የሁለቱን ትርጉሞች ማወቅ ያስፈልጋል የስትራክቸርድ እና የአንስትራክቸርድ። ሶ እዚህ ጋር ምንድነው የሚለው ስትራክቸርድ ዳታ ኢዝ ቲፒካሊ አናላይዝድ ዩዚንግ ስታቲስቲካል ሜትዶችን እነዚህ ሜትዶሎጂዎችን በመጠቀም ነው
አናላይዝ የሚደረጉት ወይም አናላይሲስ የሚሰራው። ግን አንስትራክቸርድ ዳታ ጀስት ናቹራል የሆነ የቋንቋ የመረዳት አቅም ወይንም ደግሞ ምስልን የመመልከት አቅም ካለ በቀላሉ እንትን ማድረግ እንችላለን ነው የሚለው። ኦፍኮርስ ኢት ኢዝ ስትራክቸርድ የሆነ ዳታ በቴብል ወይም በሆነ ፎርም የሆነ እንትን ሲኖር የራሱ የሆነ ስታቲስቲካል ሜተድ ተጠቅመን ነው አናላይዝ የምናደርገው። አንስትራክቸር ዳታ ሲሆን ግን ለምሳሌ በጽሁፍ ከሆነ ያን ጽሁፍ ጀስት አንብቦ ብቻ በመረዳት አናላይዝ ማድረግ ይቻላል ወይንም ኢሜጁን በመመልከት። ስለዚህ ሲ ነው ማለት ነው። ቦዝ ታይፕ ዳታ አር አናላይዝድ ዩዚንግ አይደንቲካል ሜቶዶሎጂ ተመሳሳይ በሆነ ሜቶዶሎጂ ተጠቅመን ነው አናላይሲስ ምንሰራው ነው የሚለን። ይሄ ቶታሊ ፎልስ ነው። ስለዚህ የሶስተኛው መልሱ ሲ ነው። አራተኛ within the data value chain which component is primarily responsible for the ensuring data quality and integrity? ከዳታ ቫሊዩ ቼን ወይም ከዳታ ቫሊዩ ሰንሰለት ላይ የትኛው ክፍል ነው በትክክል እንትኑን ለማረጋገጥ የዳታውን ኳሊቲ እና ኢንቴግሪቲውን ለማረጋገጥ በመጀመሪያ ደረጃ ኃላፊነት የሚወስደው ነው የሚለን ሪስፖንሲብል የሚሆነው ቱ ኢንሹር ዳታ ኳሊቲ ኤንድ ኢንቴግሪቲ። ስለዚህ የትኛው ነው? ኢዚት ዳታ አኪውዚሽን ነው? ኢዚት ዳታ ኪውሬሽን? ያ ኪውሬት ማድረግ ነው። ይሄ ኪውሬሽን ማለት ሲጀምር ኪውር ማድረግ ነው፣ ማስተካከል ነው ያኛውን ዳታውን። ስለዚህ ዳታ ኪውሬሽን የምንለው ነው። ዳታ ስቶሬጅ ነው። ይሄ ጀስት ኮሌክት ያደረገ ነው ማስቀመጥ ነው። ዳታ ዩዜጅ ነው፣ ይሄም አይደለም። ስለዚህ የአራተኛው መልሱ ቢ ነው ማለት ነው። አምስተኛ ላይ እንግባ። አምስተኛ ላይ ስንገባ ዋት ካራክተሪስቲክስ ኦፍ ቢግ ዳታ ሪፈርስ ቱ ዘ ስፒድ አት ዊች ዳታ ኢዝ ጀነሬትድ ኤንድ ፕሮሰስድ። ከነዚህ ከ5V የምንላቸው ከቢግ ዳታ ወይም ትልቅ ዳታ ካራክተሪስቲክስ ከሆኑት ውስጥ የትኛው ነው የዳታ ጀነሬት የሚደረግበት እና ፕሮሰስ የሚደረግበትን ፍጥነት ወይንም ስፒድ የሚገልጽልን ነው የሚለን። ኢዚት ቮሊዩም ነው? ኢዚት ቬሎሲቲ? የስ ኢት ኢዝ። ሲ ቫራይቲ ነው? ቬራሲቲ ኢትስ ኖት። ሶ ቬሎሲቲ ሁሌም ሲል ስፒድ አት ዊች ዳታ ኢስ ጀነሬትድ ኤንድ ፕሮሰስድ የሚለውን ይወስዳል ማለት ነው። ስለዚህ የአምስተኛ መልሱ ቢ ነው። ስድስተኛው ዊች ኦፍ ዘ ፎሎዊንግ ቤስት ዲስክራይብ ዘ ሮል ኦፍ ዳታ ሳይንቲስት ኢን ዘ ኮንቴክስት ኦፍ ኢመርጂንግ ቴክኖሎጂ? ከተዘረዘሩት ውስጥ የትኛው ነው በደንብ የሚገልጸው የዳታ ሳይንቲስት ሚናን በኢመርጂንግ ቴክኖሎጂ ላይ ነው የሚለን? ይህ ዴቨሎፒንግ ሃርድዌር ኮምፖነንት ፎር ዳታ ስቶሬጅ፣ እነዚህ በእጅ የሚነካውን የሚዳሰሰውን አካል ዴቨሎፕ ማድረግ ላይ ነው ወይም ሃርድዌር ዴቨሎፕ ማድረግ ላይ ነው? አይደለም። ዲዛይኒንግ ዩዘር ኢንተርፌስ ፎር ሶፍትዌር አፕሊኬሽን። ይሄ ግን የማይዳሰሰውን ከፊት ተጠቃሚ ሲገባ የሚታየውን ዩዘር ኢንተርፌሱን ዲዛይን ማድረግ ነው? አይደለም። የዳታ ሳይንቲስት ዋና ከፊት የሚታየውን ነገር አይደለም፣ ወይንም ደግሞ ሃርድዌሩን አይደለም። በት እንመጣበታለን። ኤክስትራክቲንግ አክሽነብል ኢንሳይት ፍሮም ላርጅ ዳታ ሴት ኢንቱ ቱ ኢንፎርም ዲሲሽን ሜኪንግ። ትልቅ ከሆነ ኤክስትራክቲንግ ላርጅ ዳታ ሴት ከሆነ ላይ የሆነ ውሳኔ ላይ እንድንደርስ የሆነ አክሽነብል የሆነ ውሳኔ ላይ እንድንደርስ የሚረዳን ነው ዳታ ሳይንቲስት የምንለው። ያው ዩዘር ኢንተርፌሱን ዴቨሎፕ የሚያደርገው የኮምፒውተር ፕሮግራሚንግ ላንጉጅ እውቀት ያላቸው እንደ ኮምፒውተር ሳይንስ የተማሩ ወይም ሶፍትዌር ኢንጂነሪንጎች ሊሆኑ ይችላሉ። ግን ዳታ ሳይንቲስት ዋና ሮሉ ትልቅ በሆነ ላርጅ ዳታ ሴት ላይ ትልቅ ከሆነ ዳታ ሴት ላይ ተግባራዊ ሊደረግ ወደሚችል ውሳኔ እንድንደርስ የሚያደርገን ነው። ሶ ኢት ኢዝ ኤክስትራክቲንግ አክሽነብል ኢንሳይት ፍሮም ላርጅ ዳታ ሴት ቱ ኢንፎርም ዲሲሽን ሜኪንግ። ስለዚህ የስድስተኛ መልሱ ሲ ነው ማለት ነው። ወደ ሌሎች ጥያቄዎች ከመግባታችን በፊት ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ሰባተኛ እንግባ። ኢን ዳታ ሪፕሬዘንቴሽን ዋት ኢዝ ዘ ፕራይመሪ ዲፍረንስ ቢትዊን ኖሚናል ኤንድ ኦርዲናል ዳታ? በዳታ አገላለጽ ላይ የኖሚናል እና የኦርዲናል ዳታ ዋና ልዩነቱ ምንድን ነው የሚለን?
ኤ ኖሚናል ዳታ ሃዝ ኤ ናቹራል ኦርደር ዋይል ኦርዲናል ዳታ ዳዝ ኖት ነው። ኖሚናል የምንለው ዳታ ናቹራል ወይም ተፈጥሯዊ የሆነ ቅደም ተከተል ነው ያለው። እንደገና ኦርዲናል ዳታ ግን አይደለም ነው የሚለን። ይሄ is wrong, is not the primary difference. B ordinal data has a meaningful 0 point while nominal data does not. ኦርዲናል ዳታ አንድ ትርጉም ያለው 0 ፖይንት አለው ግን ኖሚናል ዳታ የለውም ነው የሚለን። ይሄም አይደለም። ሲ ኖሚናል ዳታ ካታጎራይዝ ዊዛውት ኤ ናቹራል ኦርደር። ኖሚናል ዳታ ያለ ናቹራል ኦርደር ወይም ያለ ተፈጥሯዊ ኦርደር ነው ካታጎራይዝ የምናደርገው። ግን ኦርዲናል ዳታ ካታጎራይዝ ዊዝ ዲፋይንድ ኦርደር። ኦርዲናል ዳታ የምናደርገው ደግሞ በትክክል ዲፋይንድ በሆነ ኦርደር ነው ይለናል። ስለዚህ የዚህኛው ነው መልሱ። ቦዝ ኖሚናል ዳታ ኤንድ ኦርዲናል ዳታ አር ኒሜሪካል አይደሉም። ስለዚህ የሰባተኛ መልሱ ሲ ነው ማለት ነው። ስምንተኛ which stage of big data cycle involve the application of algorithms to extract pattern from data ከሆነ የትኛው የዳታ ላይፍ ሳይክል ነው ከትልቅ ዳታ ላይ የሆነ ድግግሞሽ ያላቸውን ነገር አልጎሪዝምን በመጠቀም ለማውጣት የሚጠቅመው ነው የሚለው። ኤ ዳታ ኮሌክሽን ነው። ቢ ዳታ ስቶሬጅ ነው። ሲ ዳታ አናላይሲስ መስራት ማለት ነው። ኦፍኮርስ ኢት ኢዝ ዲ ዳታ ቪዥዋላይዜሽን አይደለም። ዳታ አናላይሲስ የምንለው እንዴት ነው? ለምሳሌ ዝም ብሎ ራው ዳታ ሊኖር ይችላል። በአንድ ማህበረሰብ ላይ የኤችአይቪ ክትባት የወሰዱ 1 2 3 ይላል። ከዛ በኋላ 3 ሰው ያልወሰደ 2 ሰው ደግሞ እንትን ያላለ አድርጎ 2 ሰው ደግሞ 3 ሰው የወሰደ 2 ሰው ያልወሰደ ቢሆን አንድ ሰው ደግሞ ጭራሽ እንዳለ የማያውቅ ስለሱ እንዳለ የማያውቅ ቢኖር ግን አሁን ይሄ ዳታ ሲቀመጥ እንዴት ነው? ዝም ብሎ በኢንተርቪው መልክ ሁሉንም በአንድ ያስቀምጣል። ግን ይሄ አናላይዝ ተደርጎ 3ቱ የወሰዱ 2ቱ ያልወሰዱ አንዱ ጭራሽ መኖሩን የማያውቅ ሲደረግ እንዴት ነው? አልጎሪዝምን በመጠቀም አናላይዝ ያደርገዋል። ያጤነውና ከትልቅ ዳታ ዳታ ላይ ፓተርን ያወጣል፣ ድግግሞሽ ያላቸውን ነገሮች። ስለዚህ ዳታ አናላይሲስ ነው የሚባለው። 9ኛ how does hardcopy ecosystem facilitates how does hardcopy ecosystem facilitate the processing of data of large data set in distributed computing environment? A by providing a centralized database for the data storage ስቶር ለተደረገው ዳታ የሆነ ሴንትራል የሆነ ዳታቤዝ በማዘጋጀት ነው። አይደለም። ቢ ባይ ኦፈሪንግ ኤ ፕሮግራሚንግ ሞዴል ኤንድ ሶፍትዌር ፍሬምወርክ ፎር ዲስትሪቢዩትድ ስቶሬጅ ኤንድ ፕሮሰሲንግ ዩዚንግ ማፕሪዲዩስ ፓራዳይም። ይሄ የሃድሆፕ ኢኮሲስተም እንዴት ነው በትልቅ የሆነ የዳታ ሴት ፕሮሰስ ማድረግ ላይ የምንጠቀመው ነው የሚለን በኮምፒውቲንግ ኢንቫይሮንመንት ላይ። ስለዚህ እንዴት ነው የሆነ ፕሮግራሚንግ ሞዴሎችን በማዘጋጀት ሶፍትዌር ፍሬምወርኮችን በመስራት ትልልቅ ለሆኑ ዲስትሪቢዩትድ ለሆኑ መረጃዎች ስቶር ለሆኑ መረጃዎች እንደገና ደግሞ ፕሮሰስ በማድረግ እነሱን በማፕሪዲዩስ ፓራዳይም በመጠቀም። ስለዚህ ይሄ ትንሽ ሃድሁፕ ኢኮሲስተም የሚለውን መጀመሪያ መረዳት ያስፈልጋል። ምንድነው ሃድሁፕ ኢኮሲስተም የሚለው? እንዴት ነው ሃድሁፕ ኢኮሲስተም በዚህ በኮምፒውተሩ ኢንቫይሮንመንት ላይ በኮምፒውቲንግ ዲቫይሶች ላይ እንዴት ነው ላርጅ ዳታ ሴትን ፕሮሰስ ለማድረግ የምንጠቀመው የሚለውን መረዳት ያስፈልጋል። ስለዚህ 9ኛ መልሱ ቢ ነው ማለት ነው። 10ኛ ኢን ዘ ኮንቴክስት ኦፍ ዳታ አኪውዚሽን ዳታ አኪውዚሽን ዋት ኢዝ ዘ ሲግኒፊካንስ ኦፍ ኢንሹሪንግ ዳታ ፕሮቬናንስ። በዳታ አኪውዚሽን ኮንቴክስት ምንድነው የዳታ ፕሮቬናንስን ማረጋገጡ ጥቅሙ ምንድነው ነው የሚለው።
ኤ ኢት ጋራንቲ ደ ዳታ ኢዝ ፍሪ ፍሮም ኢረር ዳታው ከስህተት የነፃ መሆኑን ለማረጋገጥ ነው አይደለም። ቢ ኢት ትራክ ደ ኦሪጂን ኤንድ ላይኔጅ ኦፍ ደ ዳታ ኢንሹሪንግ ኢትስ አውተንቲሲቲ ኤንድ ሪላያቢሊቲ። እንዴት ነው? ምንጩን ኦሪጂኑን እና የሚገናኙ ላይኔጅ ኦፍ ዳታዎችን በማግኘት ትራክ አድርጎ በማግኘት የዳታውን አውተንቲሲቲ እና ታማኝነቱን ለማረጋገጥ ይጠቅመናል ማለት ነው ዳታ አኪዩዜሽን። ስለዚህ ይሄኛው ይሆናል። ሲ ኢት ኢንሹር ዳታ ኢዝ ስቶርድ ኢን ደ ክላውድ ክላውድ ላይ ስቶርድ መሆኑን ያረጋግጥልናል ነው የሚለው። ይሄ አይደለም። ዲ ኢት አኖኒሚላይዝ ዳታ ቱ ፕሮቴክት ዩዘር ፕራይቬሲ የተጠቃሙን ፕራይቬሲ እንትን ለማለት አይደለም። ስለዚህ የአስረኛ መልሱ ቢ ነው ማለት ነው። የዳታ አኪዜሽን ዋና እንትኑ ኦሪጂኑን ለማግኘት እና ላይኔጅ ኦፍ ዳታ ትራክ አድርጎ ለማግኘት ነው። ይሄ ደግሞ ለምን ይጠቅማል? የዳታውን ትክክለኛነትና ታማኝነት ለማወቅ ይጠቅመናል ማለት ነው። ስለዚህ የዳታ አኪዜሽን ዋና በዳታ ፕሮቪናንስ ኢንሹሪንግ ላይ ጥቅሙ ሲግኒፊካንቱ ያ ነው ማለት ነው። እሺ 11ኛ which data processing framework is specially designed to handle real time data stream? የትኛው የዳታ ፕሮሰሲንግ ቅርጽ ነው ስፔሲፊካሊ ለሪል ታይም ለሆነ ዳታ ስትሪም ማለትም እዛው በዛው ሪል ታይም የሚባለው ያው እዛው በዛው የሆነ የዳታ ስትሪምን ማለት ለምሳሌ በቅድሞ ኤግዛምፕል ብንመለከተው በኤችአይቪ እንትን የተደረገላቸው ክትባት የወሰዱ ምናምን ኦፍኮርስ ለኤችአይቪ እንትን የለውም። ግን ያው ክትባት ቢኖር ለምሳሌ የፖሊዮ ክትባት ብንል የፖሊዮ ክትባት እንትን ያደረጉ የወሰዱትን እዛው ሪል ታይም እዛው የዳታውን እንትን ስትሪም የሚደረገው የሚተላለፈው ሪል ታይም ላይ ቢሆን የትኛው ዳታ ፕሮሰሲንግ ፍሬምወርክ ነው ለሪል ታይም ዳታ ስትሪም የሚጠቅመው ነው የሚለን ጥያቄው ማለት ነው። ሪል ታይም ዳታ ማለት ሪል ታይም ዳታ ስትሪሚንግ ማለት ምን ማለት እንደሆነ ያስፈልጋል በመጀመሪያ። ከዛ ሪል ታይም ዳታ ስትሪም ላይ የሚጠቅመን የትኛው ነው ነው። ስለዚህ ኢዚት አፔች ሃንድ ሁፕ፣ ቢ አፔች ስፓርክ፣ ሲ አፔች ፍሊንክ፣ ዲ አፔች ሃይቭ። ስለዚህ ኢትስ አፔች ስፓርክ ማለት ነው። ስለዚህ የ11ኛ መልሱ የፍሊንክ አፔች ፍሊንክ የምንለው ነው ማለት ነው። ስለዚህ ወደ 12ኛ እንግባ። ኢን ዳታ አናላይቲክስ ዋት ኢዝ ዘ ፐርፐስ ኦፍ ዳይሜንሽናሊ። ኦኬ እኔ እዚህ ጋር ኦኬ ዳታ ስፓርክ አፔች ስፓርክ አይደለም ሶሪ ይህን ጥያቄ ተሳስቻለሁ። ያው ከሰው ልጅ ስህተት ከብረት ዝገት አይጠፋምና ይሄ አፔች ስፓርክ የሚለው መስሎኝ ነበር ጠፍቶብኛል። እሺ ወደ 12ኛው እንግባ። ኢን ዳታ አናላይቲክስ ዋት ኢዝ ዘ ፐርፐስ ኦፍ ዳይሜንሽናሊቲ ሪዳክሽን ቴክኒክ። በዳታ አናላይቲክስ ላይ የዳይሜንሽናሊቲ ሪዳክሽን ቴክኒክ ዋና ግቡ ፐርፐዙ ምንድን ነው ነው የሚለን። ኤ ቱ ኢንክሪዝ ደ ነምበር ኦፍ ቫሪያብሊቲ ኢን ዳታ ሴት በዳታ ሴት ላይ የሚገኙትን የቫሪያብሊቲ ቁጥር ለመጨመር ነው የሚለን አይደለም። ቁጥሩን ለመጨመር አይደለም። ቢ ቱ ሪዲዩስ ደ ነምበር ኦፍ ቫሪያብልስ አንደር ኮንሲደሬሽን ሲምፕሊፋይንግ ሞዴል ኤንድ ሚቲጌቲንግ ኦቨርፊቲንግ። ምንድን ነው የቫሪያብሎችን ቁጥር በግምት ውስጥ በማስገባት ሪዲዩስ ማድረግ ወይም መቀነስ፣ እንደገና ደግሞ የተቃለለ ሞዴሎችን መጠቀም፣ እንደገና ሚቲጌቲንግ ኦቨር ፊቲንግ። ይሄ ኦቨር ፊቲንግን በደንብ ሪዲዩስ ማድረግ ነው። ስለዚህ መልሱ ያ ነው ማለት ነው። ሲ ቱ ኮንቨርት ካቴጎሪካል ዳታ ኢንቱ ኒሜሪካል ዳታ። ካቴጎሪካል ዳታን ወደ ኒሜሪካል ዳታ ለመቀየር አይጠቅመንም ዳይሜንሽናሊቲ ሪዲክሽን ቴክኒክ። ዲ ቱ ኢንሃንስ ዘ ሪዞሉሽን ኦፍ ዳታ ቪዥዋላይዜሽን። ጥራቱን ለመጨመርም አይደለም ኢንሃንስ ለማድረግ አይደለም። ዳታ ቪዥዋላይዜሽን የዳታ ቪዥዋላይዜሽን ሪዞሉሽኑን ለመጨመር አይደለም። ስለዚህ የ12ኛ መልሱ ቢ ቱ ሪዲዩስ ዘ ነምበር ኦፍ ቫሪያብል አንደር ኮንሲደሬሽን ሲምፕሊፋይንግ ሞዴልስ ኤንድ ሚቲጌቲንግ ኦቨር ፊቲንግ የሚለው ነው ማለት ነው። 13ኛ ሃው ዳዝ ዘ ኮንሰፕት ኦፍ ዳታ ዲሞክራታይዜሽን ኢንፍሉዌንስ
ኦርጋናይዜሽናል ዲሲሽን ሜኪንግ እንዴት ነው የዳታ ዲሞክራታይዜሽን ሀሳብ የአንድ ኦርጋናይዜሽንን ውሳኔ የመወሰኑን እንትኑን ኢንፍሉዌንስ የሚያደርገው ወይም ተጽዕኖ የሚያሳድረው ነው የሚለን። ኢት ሪስትሪክት ዳታ አክሰስ ቱ ቶፕ ማኔጅመንት ኦንሊ ለትልልቅ ማኔጅመንት ላይ ላሉት ብቻ የሚጠቅም ነው የሚለን። ኖ ኢትስ ኖት ቢ ቱ ኢንሹር ኦል ኢምፕሎይ ሃቭ አክሰስ ቱ ዳታ ፎስተሪንግ ኢንፎርምድ ዲሲሽን ሜኪንግ አክሮስ ኦል ሌቭል። በሁሉም ሌቭል ላይ ሁሉም ዳታ መኖራቸውንም ለማረጋገጥ ይጠቅመናል። ዳታ ዲሞክራታይዜሽን የምንለው ኮንሰፕት ምንድነው? ለሁሉም ዳታው መኖር አለበት። አሁን ለምሳሌ አንድ ትልቅ ኦርጋናይዜሽን ቢኖር በዛ ኦርጋናይዜሽን ላይ ማኔጅመንት ክፍሉ ብቻ አይደለም ዳታ ሊኖረው የሚገባው። ይሄ ቶታሊ ሮንግ ነው። ወይንም ደግሞ ኢት ማንዴት ዳት ዳታ ኢዝ ኦንሊ አክሰሰብል ቱ ዳታ ሳይንቲስት። ለዳታ ሳይንቲስቶች ብቻ አይደለም። ኦፍኮርስ ዳታ ሳይንቲስቶች ጥቅማቸውን ከላይ ለማየት ሞክረናል። እነሱ ዳታ አናላይሲስ ላይ በጣም የሚጠቅሙ ፕሮፌሽናሎች ናቸው። ግን ዳታ ዲሞክራታይዜሽን የምንለው ኮንሰፕት ምንድነው ነው የሚለን። ለዛ ሁሉም ተቀጣሪዎች የዳታ አክሰስ እንዲኖራቸው ማድረግ ነው። ስለዚህ ሁሉም በሚያደርጉት ውሳኔ ላይ ዳታ ላይ ቤዝድ ሆነው እንዲያደርጉ ነው። ስለዚህ የ13ኛ መልሱ ቢ ነው ማለት ነው። ኢት ኢንሹርስ ኦል ኤምፕሎይ ሃቭ አክሰስ ቱ ዳታ ፎስተሪንግ ኢንፎርምድ ዲሲሽን ሜኪንግ አክሮስ ኦል ማለት ነው። አክሮስ ኦል ሌቭል። ስለዚህ በሁሉም ደረጃ ላይ ዳታ ላይ ቤዝድ ያደረገ ውሳኔዎችን እንዲያደርጉ ይረዳቸዋል ማለት ነው። ወደ 14ኛ ንግባ። ዋት ኢዝ ዘ ፕራይመሪ ፋንክሽን ኦፍ ዳታ ዌርሃውስ ኢን ዘ ኮንቴክስት ኦፍ ዳታ ማኔጅመንት። የዳታ ዌርሃውስ ዋና ፋንክሽኑ የመጀመሪያ ፋንክሽኑ ምንድን ነው በዳታ ማኔጅመንት ኮንቴክስት ነው የሚለን። ኤ ቱ ስቶር ራው አንፕሮሰስድ ዳታ ፍሮም ቫሪየስ ሶርስ። ራው የሆነ ዳታን ምንም ፕሮሰስ ያልተደረገ ዳታን ማስቀመጥ ነው ይለናል። ዊች ኢዝ ቶታሊ ሮንግ። ቢ ቱ ፕሮቫይድ ኤ ሴንትራላይዝድ ሪፖዚተሪ ፎር ኢንተግሬትድ ፕሮሰስድ ኤንድ ኦፕቲማይዝድ ፎር አናላይሲስ ኤንድ ሪፖርቲንግ። ፕሮሰስድ የተደረገ እንደገና ደግሞ ኢንተግሬትድ የሆነ ለአናላይሲስ እና ለሪፖርቲንግ የሚመች እንትንን ማስቀመጥ ነው የዳታ ዌርሃውስ ዋና ፋንክሽኑ ማለት ነው። በዳታ ማኔጅመንት ላይ የዳታ ማኔጅመንት እንትኖቹን ያው እዚህ ጋር ዳታ ዌርሃውስ ምንድነው ነው የሚለውን መረዳት ያስፈልጋል። እንደገና ደግሞ ዳታ ማኔጅመንት ላይ ያሉትን ኤሌመንቶች እንደ ዳታ ዌርሃውስ፣ ዳታ ስቶሪንግ ምናምን የምንሉትን እንትኖች ማወቅ ያስፈልጋል። ስለዚህ የዳታ ዌርሃውስ ዋና እንትኑ ሴንትራላይዝድ የሆነ ለኢንተግሬትድ የሚመች ለፕሮሰስ የሚመች ዳታ ለአናላይሲስ እና ሪፖርት ለማድረግ የሚመች ዳታን እንትን ማለት ነው። ስለዚህ ያ ነው መልሱ ማለት ነው። የ14ኛ መልሱ ቢ ነው ማለት ነው። 15ኛ ዋት ኢዝ ዳታ ማይኒንግ ፕራይመርሊ ዩዝድ ፎር። ዳታ ማይኒንግ በመጀመሪያ ደረጃ የምንጠቀመው ለምንድን ነው የሚለን። ኤ ስቶሪንግ ላርጅ ዳታ ሴት፣ ትልቅ የሆነ ዳታ ሴትን ለማስቀመጥ ነው አይደለም። ስቶር ለማድረግ አይደለም። ዳታ ማይኒንግ እየተባለ ስቶር ሲል ያው ይሄ ቀላል ነው ብዬ አስባለሁ። ቢ ኤክስትራክቲንግ ፓተርን ኤንድ ናውሌጅ ፍሮም ላርጅ ዳታ ሴት፣ ትልቅ ከሆነ ዳታ ሴት ላይ ድግግሞሹን ማውጣት አንድ። እንደገና ደግሞ ያለውን እውቀት ማለት ከዛ ውስጥ ምን ያህል የፖሊዮ እንዲህ ያክል ፐርሰንቱ የፖሊዮ ክትባት ወስደዋል፣ እንዲህ ያክል ፐርሰንቱ የፖሊዮ ክትባት አልወሰዱም የሚለውን ከላርጅ ዳታ ሴት ላይ ለማውጣት ይጠቅማል። ስለዚህ ዳታ ማይኒንግን የሚገልጸው ይሄ ነው። ቪዥዋላይዝ ለማድረግ አይጠቅምም። እንደገና ሴኪሪንግ ዳታ ከሴኪሪቲ ጋር ምንም አያይዘውም። ዳታ ማይኒንግ ኤክስትራክት አድርጎ ማውጣት ነው። ያው ማይኒንግ ጎልድ ማይኒንግም ሲባል ታውቃላችሁ መቼስ እንትን ላይ ከአፈር ከተቀላቀለው ላይ ነጥሎ ማውጣት ነው። እዚህም ዳታ ማይኒንግ ሲባል ከላርጅ ዳታ ሴት ላይ ፓተርኑን ድግግሞሽና እውቀቱን ከዛ ዳታ ውስጥ ማውጣት ነው። ወደ 16ኛ ንግባ። which of the following is a key component of the data value chain። የዳታ ቫሊዩ ቼን ዋና ኮምፖነንት የትኛው ነው የሚለን። ኤ ዳታ አኪዚሽን፣ ቢ ዳታ አናላይሲስ፣ ሲ ዳታ ስቶሬጅ፣ ዲ ኦል ኦፍ ዘ አባቭ። የትኛው ይመስላችኋል? እስቲ ያው የዳታ ቫሊዩ ቼን ኮምፖነንቶች እነዚህ ሁሉም የዳታ ቫሊዩ አኪዚሽን፣ አናላይሲስ፣ ስቶሬጅ የምንላቸው ናቸው። ስለዚህ የትኛው ነው የሚለን ኦል ኦፍ ዘ አባቭ ብለን እናልፋለን ማለት ነው። ስለዚህ 16ኛ ዲ ነው። what is the primary purpose of data
ፕሪ ፕሮሰሲንግ ኢን ዘ ዳታ ሳይንስ ወርክ ፍሎ። ዋና ዳታ ፕሪ ፕሮሰሲንግ ጥቅሙ ምንድን ነው? በዳታ ሳይንስ ወርክ ፍሎ ላይ ፕሪ ፕሮሰሲንግ ማለት እንዴት ነው? ፕሮሰስ ከማድረጋችን በፊት ያለው ስቴፕ ነው እና የዛ ጥቅሙ ፐርፐዙ ምንድን ነው ነው የሚለን ቱ ኮሌክት ራው ዳታ ፍሮም ቫሪየስ ሶርስ ለመሰብሰብ ነው። አንድ ዳታ አይደለም ተሰብስቦ መጥቷል እኮ ይሄ ፕሮሰስ ከመደረጉ በፊት ያለውን ነው። ቢ ቱ ክሊን ኤንድ ትራንስፎርም ዳታ ኢንቱ ዩዘብል ፎርማት ትራንስፎርም አድርጎ ለመጠቀም ወይም እንትን ለሚል እንዲመች አድርጎ ማስቀመጥ ነው። ኦሬዲ ዳታው መጥቷል ፕሪ ፕሮሰስ አድርገን ማስቀመጥ ነው። ክሊን ኤንድ ቱ ክሊን ኤንድ ትራንስፎርም ዳታ ኢንቱ ዩዘብል ፎርማት ለምንድን ነው የሚጠቅመን? በኋላ ፕሮሰስ ስናደርገው ክሊን የሆነ ዳታ እንትን እንዲል ይጠቅማል። ስለዚህ ዳታ ፕሮሰሲንግ ፐርፐዙ ያ ነው። ቪዥዋላይዝ ሁሌም እያያችሁ ነው። ስቶር፣ ቪዥዋላይዝ፣ ክሊን፣ ኮሌክት የሚሉት እነዚህ ኮሌክቲንግ፣ ስቶሪንግ፣ አናላይሲንግ ምናምን የሚሉ ኮንሰፕቶች በደንብ ካወቃችሁ በቃ ቤዝ ላይ ነው እነሱ ናቸው። ስለዚህ 18ኛ which of the following is not a characteristics of big data የቢግ ዳታ ካራክተሪስቲክስ ያልሆነው የትኛው ነው? is it volume? no. is it variety? no. is it velocity? no. is it veracity? no. is it viscosity? ይሄን መቼስ ከ5 ቪ የሚባሉት ከነሱ ውጭ ከሆነ የቢግ ዳታ ካራክተሪስቲክስ አይደለም ማለት ነው። ስለዚህ ቪስኮሲቲ የምንለው ተርም ለቢግ ዳታ አንጠቀመውም። ቮሊዩም አለው ትልቅነቱን ያስረዳል። ቫራይቲ የተለያየ መሆኑ፣ ቬሎሲቲ ፍጥነቱን ፕሮሰስ የሚደረግበትን እና ቪስኮሲቲ ግን ያው የፍሉድ ፕሮፐርቲ ነው የዳታ ፕሮፐርቲ አይደለም። ፍሉድ ቪስኮስ ነን ቪስኮስ ይባላል እንጂ ዳታ አይባልም። ስለዚህ 18ኛ ዲ ነው። 19ኛ in the context of data science what does the term data wrangling refer to? እሺ ኤ collecting data from various sources, B cleaning and transforming raw data into a usable format, C analyzing data to extract insight, D visualizing data pattern. ሶ ይህን አሁን ቅድምም እንዳልኳችሁ ነው። ቪዥዋላይዝ፣ አናላይዝ፣ ክሊን፣ ኮሌክት የሚሉት እንትኖች አይጠፉም እና እነሱን ኮንሰፕት ከተረዳችሁ በጣም እንትን ነው። ስለዚህ ክሊን ማድረግ እና ትራንስፎርም ማድረግ ራው ዳታን ወደ እንትን ዳታ ራንግሊንግ ይባላል። ስለዚህ ያው እነዚህ ድግግሞሽ የሆኑ ጥያቄዎች ናቸው። አንዳቸውን ከተረዳችሁ ኮሌክት ማለት ክሊኒንግ፣ አናላይዚንግ እና ቪዥዋላይዚንግ ኦፍ ዳታ ከተረዳችሁ መመለስ ትችላላችሁ። ወደ መጨረሻው ጥያቄ መጥተን የመጨረሻው ጥያቄ ከመድረሳችን በፊት ይህን ቻናል ሰብስክራይብ አድርጉ። በየቀኑ የምንለቃቸው ሁለት ቪዲዮዎች እንዲደርሳችሁ ደግሞ የደወል ምልክቷን ተጫኑ። 20ኛ እና የመጨረሻው ጥያቄ which of the following tool is commonly used for big data processing? የትኛው ቱል ነው ለቢግ ዳታ ፕሮሰስ ለማድረግ የሚጠቅመን ወይም ብዙ ጊዜ የምንጠቀመው? ኮመንሊ ኤ is it Hadoop, B ኤክሴል፣ ሲ SPSS፣ ዲ ታብሊው። ስለዚህ ኢትስ Hadoop ማለት ነው። ቪዲዮአችንን ጨርሰናል። እነዚህን ጥያቄዎች ምን ያህል እንዳገኛችሁ ኮመንት ላይ አሳውቁልን። እስከ ቀጣይ ቪዲዮ ድረስ ቸር ሰንብቱ። እንደገና ሌሎች ጥያቄዎችን ለማግኘት ደግሞ ቀጣዩን ቪዲዮ እዚህ ጋር ያለውን መመልከት ትችላላችሁ።